ሰላም ቤተሰብ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ውድዬ ማለት ነው። እንግዲህ የተዋህዶ ልጆች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ያደረሰን እንላለን። ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ማለት ነው። እንግዲህ ለቻናሌ አዲስ የሆናችሁ ሼር፣ ሰብስክራይብ ላይ ያደረጋችሁ አበረታቱ ውድዬ ማለት ነው። እንግዲህ ጉዟችን ቀጥለናል ማለት ነው። ያው እንግዲህ ሁሌ መንገድ ላይ ነው። ከመንገድ ከመሄድ ፈጣሪ ጠብቃችሁ አሜን በሉ። አዎ ይህን ሰሞን መጓዝ መንገድ አብዝቻለሁ ማለት ነው። ፈታ እንድትሉ ብዬ ነው ማለት ነው መሀሮችዬ። እና ዛሬ ማለት ነው እስቲ በቃ ምክንያቱም እኔ ማለት ነው እህቶቼ ልክ አንድ አመት ሲሞላኝ እገዛለሁ የሆነ ወርቅ 5 ግራምም ሆነ 6 ግራምም ሆነ እኔ እገዛለሁ ማለት ነው። ልክ በአንድ አመቴ ማለት በአንድ አመት ነው የምገዛው። እና ዛሬ ያው አንድ አመት ስለሆነ ወርቅ ለመግዛት ፈለኩኝ ማለት ነው። ቢያንስ የተወሰነ ግራም ገዝቼ ይቀመጥ ምናምን ብዬ በሚለው ማለት አላውቅም። በዚህ ሀሳብ ተስማማላችሁ ወይ አትስማሙም? ማውቀው ታሪክ የለኝም። እና አሁን ወደ ወርቅ የሚሸጥበት ሱቅ እየሄድኩ ነው ማለት ነው። እና ቦታውን በዛው እየጎበኛችሁ ወደ ሱቅ ልገዛ እየሄድኩ ነው። እና ምክንያቱም ልብስ ከምንገዛ ማለት ነው እንደ ድል ሆኖ ደግሞ እዚህ አረብ ሀገር ያለን እነሱ ቡትቶ ነው የሚያበዙት። ምን ቁም ነገር አላቸው እንደምታዩት ሚዲያው ላይ እንደሚወራ ማለት ነው። እኛ እነሱን አንወክልም፣ በነገራችን ላይ አንወክልም ማለት ነው። ሁሉም የራሱ የሆነ እንደ መልካችን ሁላችን ውስጣችን ይለያያል አይደል እንዴ? እኛ ግን ወደፊት ሀሳባችን ብዙ ነገር አለ። ሌላው ማለት ለእኛ የሚሰጡን ስም በጣም ነው። ለማንኛውም የሁላችሁ ዛሬ እዚህ ሱቅ ደረስኩኝ ማለት ነው። እንግዲህ ሱቅ በጣም አሪፍ ነው፣ ወርቅ ያለበት ማለት ነው። የሁላችሁ እንደምታዩት ግን በጣም ውድ ነው ወርቅ በጣም ማለት ነው። እኔ የዛሬ አመት ታስታውሱ እንደሆነ የሆነ ወርቅ ገዝቼ ቪዲዮ ፖስቼ ነበር ማለት ነው። በ195 ብር ነበረ የገዛሁት ወርቅ ማለት ነው። ያው ወርቅ አንድ ቀን ይጨምራል፣ አንድ ቀን ይቀንሳል፣ ልክ እንደ ዶላር ነው ማለት ነው። አሁን ግን በጣም ኦቨር ሆኗል ማለት ነው። እውነት ለመናገር በጣም 1 ግራም 468 ብር ሪያል ነው ማለት ነው 1 ግራም። እና እኔም በቃ እዚሁ ብዙ መቅራጥም አልተመቻቸልኝም ነበር ማለት ነው። ወንዶችም አሉ፣ ሴትዮዋ ማጠገብ ስለነበረች ዝም ብዬ ነው ጫፍጫፉን የቀረጥኩት ማለት ነው። እና ምን ለማለት ፈልጌ ነው፣ ወርቅ አሁን ላይ ትንሽ ተረጋጉ፣ መግዛት የለባችሁም። ምክንያቱም ትንሽ ስለሚቀንስ አላውቅም፣ ሮመዳን ሲመጣ ይቀንስ አይቀንስ ምንም የማውቀው ታሪክ የለኝም። አሁን ላይ ግን በጣም ውድ ነው። እኔ ግን ያው አንዴ ከወጣው ደግሞ ያው ሁለተኛ እድሉን ስለማላገኘው ብዬ ዝም ብዬ 7 ግራም ወርቅ ገዝቼ ይዤ መጣሁ ማለት ነው። እንግዲህ ያው ወደፊት ያው ወደ ሀገራችን ስንሄድ ይጠቅማል ማለት ወርቅ ያው ከልብስ 10 እጅም እንደ ሲጀመር ማለት ነው ይጠቅማል በጣም። እና እሱን በማሰብ ነው ምን ለማለት ፈልጌ ነው፣ ወርቅ ምናምን ብትገዙ የተሻለ ነው። ሀገራችን ሄደን ተሽጠን እንጠቀምበታለን። ልብስ ግን ዝም ብለን ከምንገዛ ከምናጠራቅም ልብስ ያው ታውቁታላችሁ ምንም ነገር አይሸጥም ምንም ማለት ነው። ይሄ በሸን የምንሰበስበው ዝም ብሎ አርተፍሻሉ ምናምኑ አይጠቅመንም። ለኛ የሚጠቅመና ያው ወርቁ ነው ማለት ነው። እና የዛሬ አመት የገዛሁትን ወርቅ ማለት ነው 2800 ብር የገዛሁትን ወርቅ ይዤው ሄጄ ነበረ። ስንት እንደሚያወጣ ብዬ ይዤው ሄጄ ነበረ ማለት ነው። እንግዲህ አስቡትን የገዛሁት 2008 ሪያል ነው የገዛሁት ማለት ነው። ልጁን ስንት ነው ምናምን ሲመዝንልኝ ሲመዝነው ልጁ ማለት ነው አስቡት እንግዲህ 5800 ብር ነው ያወጣ ማለት ነው። እንግዲህ የ2000 ምናምን ብር እጥፍ ነው ማለት ነው። እኔ ግን ያው እንዳልኳችሁ ዝም ብዬ በቃ ገንዘቡን ከሚቀመጥ የተወሰነ ሳንቲም ስለነበረኝ ገዛውበት ማለት ነው። ያው ባዶ እጄን አልመለስም ብዬ 7 ግራም ወርቅ ገዝቼ ይዤ መጣሁ ማለት ቀጠን ያለች ናት ምናምን። ነገር ግን እስቲ በቪዲዮ መልኩ ሰርቼ አሳያችኋለሁ ብዬ ነው እዚሁ ያላስገባሁት ማለት ነው። ያው ቦታውን ፈታ በሉ በሚለው ነው ማለት ነው። እና ውዶችዬ አሁን ላይ ወርቅ እንዳትገዙ፣ ትንሽ ተረጋጉ፣ ብራችሁን ሰብስባችሁ ያዙና ልክ ቀነስ ሲል ሄዳችሁ አንድ ግዝት ማድረግ ነው። ምንም
በእንትን ችግር የለውም። ምክንያቱም ወርቅ ይለበሳል። ከዛ ካልተፈለገ ደግሞ ወስደን ሽጠን የምንጠቀምበት ነው እና አሁን ላይ እንዳትገዙ ነው ብዬ ነው የምመክራችሁ ውዶችዬ ማለት ነው። እና ይህን ይመስላል የዛሬ ቪዲዮአችን። እንግዲህ አዳዲስ የሆናችሁም ሸር፣ ሰብስክራይብ እያደረጋችሁ አበረታቱ ነው የምለው። ያው ይህን ላካፍላችሁ ብዬ ነው። ያው ወርቅ እንደምታውቁት አንድ ቀን ይጨምራል፣ አንድ ቀን ይቀንሳል፣ አንድ ቀን ይጨምራል፣ አንድ ቀን ይቀንሳል፣ እንደፈለገው ነው ማለት ነው። እና አሁን ግን ለመግዛት ያሰባችሁ ትንሽ ተረጋጉ ማለት ነው። ሊቀንስ ስለሚችል ወይም ይቀንሳል ወይም ይጨምራል። ግን 1 ግራም 468 ብር በጣም ውድ ነው። በጣም ማለት ነው። በጣም ከምላችሁ በላይ። እኔ ግን እንዲያው እንዳጋጣሚ እጄ ላይ 2000 ብር ነበር ይዤ ሄጄ ነበረ። ግን ዝም ብዬ ደርሼ ከምመጣ ብዬ አይኔ እያየ ገዝቼ ይዤ መጣ ማለት ነው። ችግር የለም ያው ይቀመጥ ጣጣ የለውም ምናምን። እዚህ ራሱ ሴትዮቱ ራሱ ለምን አትገዥም? ወርቅ እኮ ቆንጆ ነው፣ ይጠቅምሻል እኮ እኛ እኮ ይኸው ገዝተን አስቀምጠናል። ገንዘብ ሳይኖረን ሲቀር እኮ ወስደን እንሸጠዋለን። ለምንድን ነው የማትገዡ ምናምን ትለኛለች ማለት ነው። ሲጀመር አሁን እዚህ ቤት ዙሬ ከመጣሁ 3 አመት ሆነኛል። 3 ጊዜ ወርቅ ገዝቻለሁ። እሷ ግን ያው ለጣትሽ ለምን አትገዥም ምናምን፣ ለጣቴም ገዝቻለሁ አሳይቻቸዋለሁ የገዛሁትን ትለኛለች ማለት ነው። ግን ወሬ ነው እንጂ እንደዚህ ውሰጂ ምናምን ስላተይ ደስተኛ አትሆንም ማለት ነው። ባለፈው ራሱ አሁን የመጨረሻውን ወርቅ ልገዛ ስሄድ የሆነ በቃ ማለት አላቅም ፊታ ምናምን ቄሬር ነገር ምናምን በሰራሁበት ገንዘብ እኮ ነው እህቶቼ። እንግዲህ ከሷ አልሰርቅ ከሷ ምን አልል እና አረቦች የሆነ ነገር ግዝት ስታረጉ ለራሳችሁ ፊታቸው ቄሬር ነው የሚለው። የኔ አሰሪ ብቻ ናተኝ ወይስ የእናንተም ነው? እስቲ ይህን ኮሜንት ላይ ጻፉልኝ ውዶችዬ። እኔ ግራ ግብት ስላለኝ ነው። የሆነ ነገር ከገዛዊ ፊቷ በቃ ቄሬር ነው የሚለው ማለት ነው። ከዛ ያንን ወርቅ ገዝቼ ይዤ ስመጣ አምጪልኝ አለች። ከዛ ሰጣዋት ማለት ነው። ከዛ አለልሽ አይደል እንዴት ነው ማለት የንቀት ነገር ምናምን። ኦኬ እኔ ግርም ማለት ታዘብኳት ማለት ሁሌ እንደዚህ አይነት ነገር እንትን ችግር ትፈጥራለች ማለት ነው። ለአንድ ቀን ለሁለት ቀን ፊቷ ቄሬር ልና ታኮርፋለች። እንግዲህ እኔ በደሞዜ ነው የገዛሁት። ለምን እንደሆነ እኔ እንጃ። እንግዲህ እሷ እኮ እንደ ጉድ ነው ያላት። እንደ ጉድ ትልቅ የካዝና ነው። እንደ ጉድ ነው ያላት። የራሷ ወርቅ ቆልፋ አመት አስቀምጠው ማለት ነው። ግን እኛ የሆነ ነገር ስንገዛ አይናቸው በርበሬ የሚለብስ ማዳሞች ጥሎባቸው አያውቁም ወዶችዬ። የምር እኔ ሁሌ ይታዘባታለሁ ማለት ነው። ለምን ልብስ አትገዥም ትለኛለች። ስሙ ልንገራችሁ፣ ለምን ልብስ አትገዥም? ሁሉ ሰራተኛ ልብስ ሸን እኮ ነው የሚገዙት። አንቺ ለምንድን ነው የማትገዡ? እኔ የማልገዛበት ምክንያት የራሴ አላማ የሆነ ስላለኝ ነው። የራሴ እንጂ እኔ ጠልቼ አይደለም። እንደ ሰው መዘነጥ ምናምን ደግሞ ብገዛ ማለት ነው። ብገዛ እዚሁ የት ለብሰዋለሁ? እዚሁ ክፍል ውስጥ ነው። የት አባቴ ስሄድ ነው ስወጣ ምን እግዚአብሔር ከፈቀደ እድሜና ጤና ከሰጠና ሀገራችን ስንሄድ ደስ ያለንን ልብስ መግዛት እንችላለን። እና እንደዚህ ልክ አዛኝ መስለው ግን መጥፎ የሚመክሩ ማዳሞች አሉ ማለት ነው ውዶችዬ። እና ይህንን ይመስላል የዛሬ ቪዲዮአችን። እንግዲህ ያው ጨለማ ነው፣ ከምሸቱ 12 ሰዓት ነው ማለት ነው። ያው እሷም ሾፌርም ሆነን አብረን እየሄድን ነው። አብረን እንዳጋጣሚ ከሾፌሩ ጋር ነበር የሄድነው። እና ይህን ይመስላላችኋለሁ ውዶችዬ፣ የአገሬ ልጆች ማለት ነው። እንግዲህ በያለንበት እግዚአብሔር ይጠብቀን፣ ያሰብነውን አስተካክሎ መድኃኒዓለም እመቤት የቅድስት ድንግል ማርያም እቅፍ ድግፍ አድርጋ ወደ ሀገራችን ታስገባን፣ ያሰብነውን ሁሉ ታስተካክልልን፣ እንደ ማንኛውም ሰው እንደሚኖሩ ነገሮችን ታስተካክልልን። ብቻ የሰው ቤት በጣም ከባድ ነው። ሁሌ ማለት ይከብዳል። እኔ አላቅም። እኔ ማለት ነው እህቶች በጣም ከብዶኛል። የአሁኑ የዘንድሮ አመት ለምን እንደሆነ እኔ እንጃ በጣም ከብዶኛል። በጣም ማለት ነው። ታስታውሱ እንደሆነ ላይቭ ላይ ራሱ እኮ አወራለሁ። እኔ ዘንድሮ ይሄ አመት ከብዶኛል እላለሁ ማለት ነው። እና አመሰግናለሁ።